በኋላ የሚጸጽትህን ነገር አታውራ። ዝም በይ እባክሽ። ነፍሰ ገዳይ፣ አረመኔ፣ ጨካኝ ነሽ። ከረኛ ቆይ እዚህ የመጣሁት አንቺ ስትነፋረቂ ለመስማት ይመስልሻል እንዴ? እናቴን አገቱብኝ። የኔ ምስኪን እናት በምን አቅቦ ነው የምትችለው? እኔ ምን አገባኝ ታዲያ? ቆይ ቅድም ምንድን ነው የሰማሽው? እናቴ ይሄን ይርዋጥ ጠምታት ይሆናል። አንቺ ትሰሚኛለሽ? ምን አባሽ ነው የሰማሽው? እናቴ እኔ ልጣማልሽ። አንቺ አምሻል እንዴ? የሰማሽው ምንም ይሁን ምንም ብራሽ ነው እሺ ይሻልሽ። እናቴን እኮ ያሰቃይቷት ይሆናል። እናቴ እናታት በይሽ። የምጠይቅሽን ካልመለሽ እገልሻለሁ። እናቴ የምጠይቅሽን መልሽልኝ እንጂ ምንድን ነው የምመልስልሽ? በዚህ ሰዓት ለአንቺ ጉዳይ ቦታ የምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለሁበት ሁኔታ አይታይሽም? እንዴት አይነት ክፉ ልብ ቢኖርሽ ነው? ሰሚኛለሽ? እንኳን መታገት ለምን አሞትም? እኔ ያገባኝ በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። መድኃኒት መሆን ቢያቅትሽ ለምን መርዝ ትሆኛለሽ? ጭራሽ ብለሽ ፍልስፍና ጀመርሽ። ብሌን ሰላም ነው ልጆች? ማሚ የብሌን እናትን እኮ አገቷት። አይዞሽ ብሌንዬ፣ የሆነ መፍትሄ አናጣ። ማን ነገራችሁ? የሆነ ሰው ደውሎ ነገረኝ። እትዬ በጣም ፈርቻለሁ። ብሌንዬ ቆይ የደወለልሽን ሰው ታውቂያለሽ እንዴ? ቆይ ምን ፈልገው ነው ምስኪን እናትሽ ጋር እንደዚህ የጨከኑባት? ወይ ለፖሊስ እናመልክት እንዴ? አይ ማሚዬ ጥሩ ሀሳብ ይመስለኛል። ቆይ ለምን የሆነ ነገር ቢያደርጓትስ? አዎ እትዬ እናቴን የሆነ ነገር ያደርጉብኛል። መልሰው እስኪደውሉ መጠበቅ ይሻላል። በቃሽ ሳሎን እንግባ እስኪ። ለማንኛውም ቪዲዮ መተናን አደራ ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ብሌን እንግዲህ ሰላምን ለመግደል እንዳሰበችው ቃል እንደሰማችው እየሮጠች መኝታ ቤት ገብታ በሩን ትዘጋለች። ቃል ደግሞ ተከትላት ክፈቺ፣ እስከመቼ በሩ ዘግተሽ ልትቀመጪ ነው? ክፈቺ፣ የሰማሽው ነገር እውነት አይደለም እያለቻት ነበር። እና ነገር ግን ብሌን በጣም ደንግጣ ስለነበረ እያለቀሰች ነበር ማለት ነው። ብሌን ክፈቺ ብትላትም ብሌን ግን መክፈቷን አቆመች። የቃል ጓደኛም ሄለን በጣም ደንግጣ ነበር ሄለን ማለት ነው። ነገር ግን ብሌን በጣም ተጨንቃና የምትይዘው የምትለቀው ጠፋ። ምክንያቱም የአሰራው ትክክለኛ ወላጅ መሆኗን ባታውቅም ነገር ግን የእሷ ህይወት አደጋ ላይ እንደሆነ ትገነዘባለች። አሁን ምን ማድረግ ይችላሉ? ምን ላድርግ እያለች በጣም በጭንቀት ተማራ ስትለቅ እትዬ እኮ ጥሩ ሰውን አይገባቸው ነበር እና ትክክለኛ ልጃቸው አይደለችም ማለት ነው። ቃል ታዲያ ትክክለኛ ልጃቸው ማን ነው እያለች ማሰላሰል ጀመረች። ነገር ግን ቃል በጣም ፈርታና ተጨንቃ ስለነበረ እባክሽ በሩን ክፈችና እናወራበት፣ የሰማቸው ትክክል አይደለም እያለቻት ነበር። ነገር ግን ቃል ብሌን በሩ ዘግታ ማልቀስ ብቻ ሆነ ስራ። ምክንያቱም አሰራ እትዬን እጅግ በጣም ነበር የምትወዳት። ሆኖም ግን ወላጅ እናቷ መሆኗን እሷ አታውቅም ማለት ነው። ነገር ግን ትሰሚኛለሽ፣ ይሄ ሁሉ በአንቺ ምክንያት ነው። ካሁን በኋላ እኔና አንቺ ጓደኛሞች አይደለንም። ደግሜሽ እዚህ ላይሽ አልፈልግም። ጥፊ ቃል እንደዛ ነው። ይሄ ነው ማለት ነው ያንቺ ፍላጎት? ቆይ እኔ ምን አደረኩ? አንቺ ባትመጪ ኖሮ ይሄን ጉዳይ አላወራም ነበር። እናም ያቺ መሰሪ ሰራተኛም አትሰማም ነበር እያለች ነበር። ነገር ግን ትሰሚኛለሽ፣ እኔ እንደዚህ አርገሽ ማባረሽ በኋላ ይጸጽትሻል። እሺ እኔ ሄዳለሁ። ምስጥርሽን ደግሞ እንደማቅ እንዳትረሺ። ድጋሜ ስመጣ ግን ምስጥርሽን ለማፍንዳት ይሆናል ብላ ጥላት ሄደች። ከዛ ለሰላም ወንድም ደውላ ሁሉ ነገር ብሌን እንዳወቀችው ነገረችው። እሱ ደግሞ በጣም ደንግጦ እንዴት ምን ተፈጥሮ ነው ስለው ከጓደኛዬ ጋር እንዳጋጣሚ ሳወራ ሰማች። የሰማችው ሁሉ ነገር ቶሎ ብለን ሳትቀድመን መቅደም አለብን እያለችው ነበር። አንቺ ማተረቢ እንዴት እንደዚህ ታረጊያለሽ እያለ ስጨውበት ነበር። ነገር ግን ቃል ካሁኑ ትናገርብኛለች ብላ በጣም ፈርታ ነበር። ገኒ
የብሌን እናት በጣም እየተሰቃየች ነበር። አፏና እጇን አስሮ እያሰቃይ እንዳጋጣሚ ዳጊ መጥቶ ከዛ ልክ ሲመጣ ራሷ ስታ ነበር። ብሌን ለዳጊ ደውላ የት ነህ ላገኝክ ፈልጋለሁ ስትለው አሁን ሌላ ቦታ ነው አለ እመጣለሁ ግን አስቸኳይ ከሆነ መመለስ ይችላል ስላት አይ አስቸኳይ አይደለም ሄድክበት ጨርሰህ እና ትለዋለች። እሺ እና ታዲያ ምን ሆነሽ ነው ድምጽሽ እያለቀስሽ ትመስያለሽ እኮ አይ ምንም አልሆንኩም ስትመጣ ሁሉ ነገር እነግርሃለሁ እያለችው ነበር ማለት ነው። ነገር ግን እሷ በጣም ሳስባት ነበር ስለ እናቷም ስትጨነቅ ነበር። ነገር ግን እናቷ የት እንዳለች ምንም የምታውቀው ነገር አልነበረም። ዳጊ ገብቶ እናቷን ለማየት ነበር። እናቷን ለማየት ሲገባ እንደጋጣሚ ራሷ ስታ ስላገኘ በጣም እየለቀሰ ነበር። የብሌን እናት እያለ መጣራት ጀመረ። ምክንያቱም ታውቆ ነበረውና ከዛ እሷም አይኖቿን ከፈታ በኋላ እባክሽ ንቂ እያለ ቁጭ ብሎ ማልቀስ ጀመረ። በተቀመጠበት በትልቅ እንጨት አናቱን መታ። ከዛ ለማምለጥ ስትል ሌላኛው አጋቿ መጣ ማለት ነው። ከዛ ብሌን ጋር ደውሎ እናትሽ እኛ ጋ ነው ታግታ ያለችው ብሎ ስነግራት ብሌን ራሷን መቆጣጠር አቅቷት ራሷን ለመውደቅ እየሞከረች እናቴ እያለች ማልቀስ ጀመረች። የወለደችው እናት ባትሆንም ያሳደገቻት እናት ነች ከጎዳና አንስታ እና እጅግ በጣም አርጋ ነው የምትወዳት ማለት ነው። እናቴ እያለች እየለቀስ ወደ ውጭ ወጣ። ብሌን ስትልቅ አልመታ ደግሞ የሰማሹ ነገር ምን ነበር ንገረኝ ብላ ብላ ይዛ እያስፈራረቻት ነበር። በተናገሪ አሁን የሰማሹን ነገር እንዳልሰማሽ እንድትቆጥር ይፈልጋል አልዛ እገልሻለሁ እያለች ስታስፈራራት ነበር። ትሰምኛለሽ እናቴ አትበኝ እኔ ስለ እናትሽ ግዳይ ስጠኝ ለምን ድብና አትልም እያለች ስትፎክር ነበር። ቃል ትሰምኛለሽ ጥሩ ነገር ማሰብ ካቃተሽ ጥሩ ያለ መናገር ትቻለሽ። ስለናቴ እንደዚህ ትናገር ጭራሽ ትጮብኛለሽ እንዴ እያለች ጮችበት። ትሰመኛለሽ ቃል ተጠንቀቂ ዞር በይልኝ እኔ ስላንቺ ጉዳይ ሳይሆን አሁን መሳሰበኝ ስለ እናቴ ነው ስላንቺ አይደለም ብላ እየጮችበት ነበር። ቃልም እሷን ማስፈራራት እያስፈራረቻት እያለ እንደጋጣሚ ሰላምዬ ትመጣና ምን ተፈጠረ ልጆች ደህና አይደላችሁም እንዴ ብላ ስትነግር ቃል ማስመሰሉን ቀጠለች። የብሌን እናት ታግታለች እያለች ማስመሰሉን ስትቀጥል ነገር ግን ታዲያ ምን ተፈጥሮ ነው ብላ ሰላም ስጠይቃቸው ደነገጡ። እናም የብሌን እናት ታስራ ነው ማሚ እያለች ስትነግራት ነበር። ብሌንዬ ተረጋጊ እናትሽ ምንም አትሆኝ እስቲ ወደ ሳሎን ገብተን እናውራ እያለቻት ነበር። ነገር ግን ብሌን ማልቀሷን ልታቆም አልቻለችም ማለት ነው። ዳጊ በተፈጠረው ነገር የብሌን እናት ይቅርታ አድርግልኝ እንደዚህ ባታረጊ ደስ ይለኛል እያለ ግንባሩን የመታችውን አስሮ ነበር። ታውቂያለሽ ቤቴ ከፍቼ በሩን ከፍቼ እጅ ዘርግቼ ያኔ ሰጥቼክ ነበር እና የብሌን ጓደኛ መስለን እኔን ለመስለን ነበር ቤት ድረስ የመጣ በጣም ጨካኝ ነህ እንዴት እሱም የገዛ እናቱ መሆኑን በጭራሽ አያውቅም ማለት ነው። ብሌንን ግን ሰላምዬ እያባበለቻት እያለ ቃል ደግሞ በመጥፎ አስተያየት ነበር ስታያት የነበረ ምክንያቱም ከሆኑ ስለኔ ጉድ አወጣች ብላ ግን ብሌን ሳሳስባት የነበረው ስለ እናቷ መታገት ብቻ ነበር እንጂ ስለሰማችው ነገር ምንም ቦታ አልሰጠች። ሰላም ጥሩና መልካም እናት ነች እና ስታባብላት ነበር እናትሽን ታገኛታለሽ በጭራሽ ማሰብ የለብሽም እያለቻት ነበር። ቃል ካሁኑ ተናገረች። እንዳጋጣሚ የሰላም ወንድም ባጠፋው ነገር ተጸጽቻለሁ ብሎ ተጣልተው ስለነበረ ከቤት ተባረው ድንጋይ ይዞ ማሪኝ ልጄ ብሎ ብሎኒን ይቅርታ እየጠየቀ ነበር። ነገር ግን ብሌንም ምንም ነገር ልጄ እሱ ደግሞ አውቆ ነው እንጂ ቤት ለመግባት ብሎ ይቅርታ ለመጠየቅ የመጣ እሷን ለመጉዳት ነው። ነገር ግን እሰራልሻለሁ እያለ ሲፎክር ነበረ በውስጡ። ነገር ግን ብሌንም ይቅርታ ይደራረጉና ሰላም ያወርዳሉ። ነገር ግን አውቆ ነው እንጂ ይቅርታን ፈልጎ አልነበረም የመጣ እና ምን ስታረጊ ነው ምስጥሩን የዘራሹ ትሰምኛለሽ ግራና ቀኝሽም ማየት አለብሽ ብሎ ቃል ስጮ በቃ ይቅርታ ድጋሚ አይደገመኝም እያለች አንገቷን ይዘው ሳንቀት ታስጠብቀኝ ጉድ ሰራለሁ ጉድጓድ ቆፍሬልሃለሁ እያለች እሱ ላይ ስትፎክር ነበር ማለት ነው። ነገር ግን እንደጋጣሚ ብሌን ውጭ ላይ ቁጭ ብላ ከስልክ ተደውሎለት ከዛ ቤት እንድትወጪ ፈልጋለሁ ስትባል ነበር። ዳጊ ጋር ቁጭ ብላ ዳጊ ምን ተፈጠረ ምን ሆነ ነው ብላ እየጠየቀችው ነበር። እሱ ትንሽ ጭረት ነው ከሰው ጋር ጣልቼ ነው አታስቢ ደህና ነኝ እያላት ነበር። እሷ ግን በጣም ደንግጣና በጣም ፈርታ ነበር።
ምን አለበት እንዳንቺ አይነት ለሁሉም ሰው ልብ ቢሰጥ ኖሮ ያደረኩትን ነገር ብታውቂ እኮ በጭራሽ ይቅር አትይኝም እያለ እናቷ ሳሰቃያት እንደነበረው እሱም ቢሆን የገዛ እናቱ ነበረች። ነገር ግን ስልክ ስደውል አሁን የምንልሽበት ቦታ ትሄጃለሽ፣ ቶሎ ብለሽ ጓዝሽን ሰብስበሽ ከአሁን በኋላ እዛ ቤት አልሰራም ብለሽ እንድትወጪ እፈልጋለሁ እያላት ነበር። እና ብሌን ልብሷን ሰብስባ እናቷ ታገተች ሲባል ለሷ ስትል ስራውን ልብሷን ሰብስባ ከዛ ለመውጣት ትገደዳለች። ለሰላምዬ ከዚህ በኋላ እዚህ እንደማሰራና መሄድ እንዳለበት እንደውም የወሰደችውን ገንዘብ እንደምትመልስ ጭምር እየነገረች አይ ስለ ገንዘቡ ሳይሆን አንቺ እንድትሄጂ አልፈልግም፣ የተፈጠረው ነገር ካለ ንገሪኝ እያለቻት ነበር። አይ ምንም አልተፈጠረም፣ ግን መሄድ ስለፈለግኩ ብቻ ነው ብላ እሺ በቃ ለማንኛውም ሀሳብሽ ስትቀይሪ በማንኛውም ሰዓት ቤቴ ላንቺ ክፍት እንደሆነ እየነገረቻት ነበር። በመሄዷ ደስተኛ አይደለችም ማለት ነው ሰላምዬ። እንደውም እናትሽም ትገኛለች ሀሳብ አይግባሽ እያለቻት ነበር። እያለቀሰች እትዬ ጥሩ ሰው ነሽ፣ ለእኔ ጥሩ ነበርሽ፣ ግን አማራጭ የለብኝም መሄድ አለብኝ እያለች ነበር። ቃል ደግሞ እንግዲህ የወሰደችው ፍላሽ ለማስተላለፍ እየሞከረች ነበር። ቶሎ ብለን ገንዘቡን አስገባልኝና ያለው መረጃ በሙሉ ሼር አደርግላለሁ ስትል ነበር። ለጋጣሚ በር ስከፈት የብሌን እናት ፊት ለፊቷ ቆማ ታያለች። በጣም ደንግጣ ነበር። እናቴ እያለች እያቀፈች ነበር። ነገር ግን እናቷ ብሌን ከስራ ሳትወጣ በፊት እናቷ ፊት ለፊቷ ትመጣለች ማለት ነው። እንግዲህ ያሰቡት ሴራ አልተሳካላቸውም። የሰላም እናት ዳጊ ፈቶት ቀጥታ ቤት ይዞለት መጣላት እና እሷም ደንግጣ ማመን አቃተት። እናቴ ስላየሽ ደስ ብሎኛል እያለች